ዕለተ ሐሙስ ሰኔ 19 ቀን 2017 ዓ.ም ጤና ይስጥልን ክቡራን ተመልካቾቻችን እንደምንውላችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ የሀገር ውስጥና የባህር ማዶ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከሳቱ ዜናዎች ጋር ማርቆስ ጎዴ ሆነኝ፣ አብራችሁን ቆዩ። የሀገር ውስጥ ጉዳዮችን አስቀድመን የህዝብ ተወካዮች ምክር ቤት የትራንስፖርትና ሎጂስቲክስ ሚኒስቴርን የ2017 እቅድ አፈጻጸም ሪፖርትን ማዳመጥ ጀመረ። ስድስተኛው የህዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን በ40ኛ መደበኛ ስብሰባው የትራንስፖርትና ሎጂስቲክስ ሚኒስቴር የ2017 በጀት ዓመት የ11 ወራት የእቅድ አፈጻጸም ሪፖርትን እያዳመጠ ይገኛል። በከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር መሐመድ አብዱ ጋባዥነት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ሚኒስቴር መስሪያ ቤታቸውን የእቅድ አፈጻጸም ሪፖርት ለምክር ቤቱ በማቅረብ ላይ ይገኛሉ። ለምክር ቤቱ የቀረበውን የእቅድ አፈጻጸም ሪፖርትን አስመልክቶ ከከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴና ከምክር ቤት አባላት ጥያቄዎችና አስተያየቶች ቀርበው ሰፊ ውይይት ይደረግባቸዋል ተብሎም እንደሚጠበቅ ከምክር ቤቱ የተገኘው መረጃ ያመለክታል። ክቡራን ተመልካቾቻችን በዚህ ጉዳይ ላይ የምክር ቤቱን ውሎና የሚኒስቴር መስሪያ ቤቱን አፈጻጸሞች በሚመለከት ተጨማሪ መረጃዎችን በምሽት የዜና ወጃችን የምናቀርብ ይሆናል። ኢትዮጵያ የባንክ ዘርፉን ለውጭ ባንኮች ክፍት ማድረጓን በይፋ አስታወቀች። ኢትዮጵያ የውጭ ባንኮችን ለማስተናገድ ፈቃደኛ መሆኗን በይፋ ያስታወቀች ሲሆን የውጭ ባንኮችና ኢንቨስተሮች ማመልከቻቸውን ማቅረብ እንደሚችሉ ብሔራዊ ባንክ አስታውቋል። ላለፉት 3 አስርት ዓመታት በኢትዮጵያውያን ባለሀብቶች ብቻ ሲካሄድ የቆየው የባንክ ስራ አገልግሎት ከትናንት ሰኔ 18 ቀን 2017 ዓ.ም ጀምሮ ለውጭ ባንኮችና ኢንቨስተሮች በይፋ መከፈቱን የኢትዮጵያ ብሔራዊ ባንክ አስታውቋል። በዘርፉ መሰማራት የሚፈልጉ የውጭ ባንኮችና ኢንቨስተሮች ከተጠቀሰው ቀን ጀምሮ ማመልከቻዎቻቸውን ለብሔራዊ ባንክ ማስገባት እንደሚችሉ መስሪያ ቤቱ አስታውቋል። የኢትዮጵያ ብሔራዊ ባንክ ባወጣው መግለጫ የኢትዮጵያ የፋይናንስ ዘርፉን ለውጭ ባንኮች ለመክፈት የሚያስችለውን መመሪያ አጽድቋል። ባንኩ መመሪያ ቁጥር ኤስቢቢ ህዝባር 94 ህዝባር 2015 ወይንም የባንክ ስራ ፈቃድ የእድሳት መስፈርቶችና የውክልና ቢሮ መመሪያ መጽደቁን ነው ያስታወቀው። በዚህ መመሪያ መሰረትም ለመጀመሪያ ጊዜ የውጭ ባንኮችን ጨምሮ ሌሎች ስትራቴጂክ ባለሀብቶች በኢትዮጵያ የባንክ ስርዓት ውስጥ እንዲሳተፉ ይፈቅዳል። ብሔራዊ ባንክ ሰኔ 18 ቀን 2017 ዓ.ም ባወጣው መግለጫ የኢትዮጵያ የባንክ መስክ ለውጭ ኢንቨስተሮች ተከፍቷል። የውጭ ባንኮችና ኢንቨስተሮች ማመልከቻዎቻቸውን ለብሔራዊ ባንክ ማቅረብ ይችላሉ ሲልም ይፋ አድርጓል። አዲሱ መመሪያ የውጭ ባንኮች በኢትዮጵያ የውክልና ጽሕፈት ቤት ለመክፈት ማሟላት የሚያስፈልጋቸውን ቅድመ ሁኔታዎችንም ይዘረዝራል። መመሪያው ብሔራዊ ባንክ ባለፈው ዓመት ከተለያዩ ባለድርሻ አካላት ጋር ያደረገው ሰፊ ምክክር ውጤት እንደሆነም የመስሪያ ቤቱ መግለጫ አትቷል። ወደ ትግራይ የሚገባ ነዳጅ መቀነሱን ተከትሎ በክልሉ የእርዳታ ስርጭት ስራ እያስተጓጎለ መሆኑን የክልሉ ጊዜያዊ አስተዳደር አስታወቀ። በአንጻራዊነት እየተረጋጋ ረዥም ወራትን ያስቆጠረው በትግራይ ያለው የነዳጅ አቅርቦት ችግር አሁን ላይ አሳሳቢ ደረጃ ደርሶ በእጥረቱ ምክንያት አምራች ድርጅቶች እየተዘጉ፣ የመንገድ ግንባታ ፕሮጀክቶችን ጨምሮ ሌሎች እየተስተጓጎሉ፣ የእርዳታ አቅርቦት ተግባራት እክል እየገጠማቸው መሆኑ ተሰምቷል። የትግራይ ንግድና ኤክስፖርት ኤጀንሲ ባሳለፍነው ማክሰኞ ለንግድና ቀጠናዊ ትስስር ሚኒስቴር፣ ለነዳጅና ኢነርጂ ባለስልጣን እንዲሁም ለኢትዮጵያ ነዳጅ አቅራቢ ድርጅት የጻፈው ግልጽ ደብዳቤ በግንቦት ወር ወደ ትግራይ እንዲገባ ከሚጠበቀው 33 በመቶ ብቻ መግባቱን፣ በያዝነው ሰኔ ወር ደግሞ እጅጉን ቀንሶ በየጊዜው ከሚፈለገው 27 በመቶ ብቻ ነዳጅ ወደ ትግራይ መላኩን ያመለክታል። በትግራይ ንግድና ኤክስፖርት ኤጀንሲ የንግድ ውድድርና ሸማቾች ጥበቃ ዳይሬክቶሬት ዳይሬክተር አቶ ካሳሁን ክንዳይን ጠቅሶ የጀርመን ድምጽ ባሰራጨው ዘገባ ባለፉት 7 ቀናት ወደ መቀለ፣ ሽረ፣ ማይጨው የመሳሰሉ የክልሉ ከተሞች ነዳጅ ያልተላከ ሲሆን ወራት ያስቆጠረውን የነዳጅ እጥረት ተከትሎ በትግራይ የእርዳታና መድኃኒት ስርጭት መስተጓጎሉን አስነብቧል። የትራንስፖርት አገልግሎትና የኢንቨስትመንት ስራዎች ላይም ችግሮች መፈጠሩን ገልጿል። በማሳያነትም ከ150 በላይ አስቸኳይ እህልና መድኃኒት የጫኑ መኪናዎች በነዳጅ እጦት ምክንያት ለተከታታይ 15 ቀናት ቆመው እንዳሉ አቶ ካሳይን ገልጸዋል። በዚህ የነዳጅ እጦት ምክንያት ባለቤትነቱ የጣሊያናውያን ባለሀብቶች የሆነ ኢታካ የተባለ የልብሶች አምራች ኩባንያ ካለፈው ሰኞ ጀምሮ ስራውን ሙሉ በሙሉ ያቋረጠ ሲሆን ከ1500 በላይ የሚሆኑ የድርጅቱ ሰራተኞችም ከስራ ውጪ መሆናቸውን ዘገባው አክሏል። ይህ በእንዲህ እንዳለ በተለያዩ የሀገሪቱ ክፍሎች የነዳጅ እጥረት መኖሩም ተመላክቷል። በአዲስ አበባ ከተማ
ከተማም በተለያዩ ማደያዎች ላይ ረጃጅም የተሽከርካሪ ሰልፎች መኖራቸውን ለመታዘብ ችለናል። ያልታሰበ ሲሳይ ለባሉካም ለደንበኛም ከአቢሲኒያ ባንክ። ይህ እጣ አይደለም፣ ቢዝነስ የሚደጉም ጉርሻ ነው። የቢዝነስ ባለቤቶች ክፍያዎችን በአቢሲኒያ ባንክ የክፍያ አማራጮች በመቀበል እስከ 1.6 ሚሊዮን ብር ጉርሻ ፈሱ። ከሲሳዩ ማንም አይቀርም። ካሸሮችና አስተናጋጆች ተፍ ተፍ ብላችሁ በየዕለቱ እስከ 500 ብር ጉርሻ ወደ ኪሳችሁ። ለደንበኛም ጠብሰቅ ያለ ሌላ ሲሳይ ይዘናል። በአቢሲኒያ ባንክ የሚከፍሉ ደንበኞች በመሃል አዲስ አበባ የመኖሪያ ቤት እድለኛ ይሆናሉ። ማመን ቢከብድም ይህ ሁሉ ከአቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ። ደንብና ሁኔታዎች ተፈጻሚነት አላቸው። ምን አሰብክ ታዲያ? ዛሬ ላደርገው እኮ የምርህን ነው? አዎ። ታዲያ እዚህ ምን ትሰራለህ? ሂዳ ታዲያ። አንበሳ ታዲያ ይቅና። አመሰግናለሁ። ያረገው ነው። አትቀልድ። ያደርገው ነው። እንኳን ለዚያ በቃ ልጄ። የእውነትህን ነው? ወይኔ ደስ ሲል። ይህ በጣም ደስ የሚል ዜና እኮ ነው። ሰማሁ እኮ በጣም ደስ ብሎኛል። ታገቢኛለሽ እኔ ቆንጆ? የትኛውንም አይነት የሳፋሪኮም ጥቅል ገዝተው ወደ ቴሌ በመደወል ያለ ሐሳብ ያውሩ። በተጨማሪም በሚገዙት እያንዳንዱ ጥቅል ተጨማሪ ጉርሻ ያገኙ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለቀን ያዝናቸው ዜናዎቻችን አሁንም እንደቀጠሉ ነው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። በሱዳን በሆስፒታል ላይ በደረሰ ጥቃት ከ40 በላይ ሰዎች ተገደሉ። በምዕራብ ሱዳን ኮርዶፋን ግዛት በአልመጁሊላድ ሆስፒታል ላይ በደረሰ አሰቃቂ ጥቃት ህፃናትና የጤና ባለሙያዎችን ጨምሮ ከ40 በላይ ሰዎች ተገድለዋል። የሀገሪቱ የእርስ በርስ ጦርነት በሚያዝያ 2023 ከጀመረበት ጊዜ ወዲህ በጤና ተቋማት ከደረሱ ጥቃቶች መካከል ይህ የከፋ ነውም ተብሎለታል። የዓለም የጤና ድርጅት ኃላፊ ዶክተር ቴዎድሮስ አዳኖም በኤክስ ገጻቸው ላይ ድርጊቱን አሳዛኝ ሲሉ ገልጸው በህክምና ተቋማት ላይ እያደረሰ ያለው ጥቃት እንዲቆምም አስቸኳይ ጥሪ አቅርበዋል። ጥቃቱ የተፈጸመው ቅዳሜ በሱዳን ጦር ኃይሎችና በፈጥኖ ደራሽ ኃይሎች መካከል በተካሄደ ከፍተኛ ውጊያ ሲሆን የተባበሩት መንግስታት ድርጅት በግጭቱ ሱዳን የዓለማችን አስከፊ ሰብአዊ ቀውስ ውስጥ ገብታለችም ብሏል። አልመጂላድ ሆስፒታል በአካባቢው ብቸኛው የሚሰራው የጤና ተቋም ሲሆን በጥቃቱ 6 ህጻናት፣ 5 የህክምና ሰራተኞችና ከ40 በላይ ታካሚዎች መሞታቸውን የዓለም ጤና ድርጅት የሱዳን ቢሮ አስታውቋል። በዓለም ጤና ድርጅትና በዩኒሴፍ የሚመራው ዓለም አቀፉ ማህበረሰብ ከጊዜ ወደ ጊዜ የጤና ተቋማት ላይ የሚፈጸሙ ጥቃቶች በአሳዛኝ ሁኔታ ተደጋጋሚ የሆነ መምጣቱን ገልጸው ተጨማሪ ሰብአዊ ቀውሶችን ለመከላከል የጤና ተቋማትና ሰራተኞች ኢላማ ማድረግ በአስቸኳይ መቆም አለበት ሲሉ አስጠንቅቀዋል። ሁለቱም ወገኖች በሰላማዊ ሰዎችና በህክምና ባለሙያዎች ላይ የጦር ወንጀል ፈጽመዋል በሚልም ይከሰሳሉ። 3ኛ ዓመቱን እየያዘ በሚገኘው የሱዳን ግጭት በሚሊዮን የሚቆጠሩ ሰዎች መፈናቀል፣ የተመጣጠነ ምግብ እጥረትና በሽታን እየተጋፈጡ ባሉበት በዚህ ወቅት የጤና መሰረተ ልማቶች ላይ የሚደርሰው ጥቃት ጉዳቱ የከፋ እያደረገው ስለመሆኑም ተመላክቷል። በመጨረሻ በኬንያ በተቀሰቀሰ ህዝባዊ አመጽ 8 ሰዎች ሲሞቱ በመቶዎች የሚቆጠሩ መቁሰላቸው ተሰማ። የኬንያ ፕሬዝዳንት ዊሊያም ሩቶ መንግስትን በመቃወም በሺዎች የሚቆጠሩ ሰዎች አደባባይ ወጥተው በተቀሰቀሰ ግጭት ምክንያት በትንሹ 8 ሰዎች ሲገደሉ 400 ደግሞ መቁሰላቸው ተዘግቧል። እንደ አውሮፓውያኖች የዘመን አቆጣጠር በ2024 በሀገሪቱ የተቀሰቀሰውን ትልቅ የጸረ መንግስት ተቃውሞ አንደኛ ዓመት ለማሰብ በናይሮቢና ሌሎች ከተሞች አደባባይ የወጡ ሰልፈኞች ከፖሊስ ጋር ተጋጭተዋል። አብዛኞቹ ሰልፈኞች ሩቶ መውረድ አለበት እያሉ መፈክር በማሰማትና ሰላማዊ መሆናቸውን ለመግለጽ የዛፍ ዝንጣፊ እያውለበለቡ አደባባይ ወጥተዋል።
መንግስት መገናኛ ብዙሃን የተቃውሞ ሰልፈኞችን በቀጥታ የቴሌቪዥንና የሬዲዮ ስርጭት እንዲያስተላልፉ የከለከለ ቢሆንም ነገር ግን ክልከላው በዋና ከተማዋ ናይሮቢ በሚገኘው ከፍተኛ ፍርድ ቤት ተሽሯል። ፖሊስ ተቃዋሚ ሰልፈኞቹን ወደ ፕሬዝዳንቱ መኖሪያ እንዳይጠጉ ተከላክሏል። ፖሊሶች ዋና ዋና መንገዶችን በተለይ ወደ ቤተ መንግስቱና ፓርላማ የሚወስዱትን መንገዶች ለመዝጋት መሞከራቸውን ቢቢሲ ዘግቧል። ይሁን እንጂ መንግስት በተካሄደው የተቃውሞ ሰልፍ ላይ የሞቱትን ሰዎች ቁጥር እስካሁን በይፋ አልተናገረም። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለቀኑ ያዝናቸው አጫጭር የሀገር ውስጥና የባህር ማዶ ዜናዎቻችን በዚሁ አበቁ። ከሳቱ ዜናዎች ጋር ማርቆስ ጎዳይቦ ነበርኩ። መልካም ቀን።